ንቃተ ህልና እንደ ንስር ይሁን መሆን አለበት። ንስር ከሌሎች ወፎች የተለየ ጸጥተኛ ነው፣ ጸጥ ያለ ነው፣ እንደገና ከፍ ብሎ ይበራል። ስለዚህ ንቃተ ህልና ከዚህ የተለየ መሆን የለበትም። ምክንያቱ ጫጫታ ወደም ወገብ የበዛበት እዛ ገብተህ አንተ ዝም ብለህ የሆነ ማይሆን ነገር መቃጠር የለብህም ማለት ነው። ሰባት የሚሆኑ ሜንታሊቲ ወይ ደግሞ የንስር ንቃተ ህልና አሉ። እናንተስ ምን አይነት ንቃተ ህልና አላችሁ? ስለዚህ ከዚህ ከንስር በደንብ መማር አለባችሁ። እነዚህ ሰዎች ሰባቶቹ ምን ናቸው የሚለው ነገር በደንብ እናያለን። ስለዚህ እስከ መጨረሻ እዩት። አሁን የመጀመሪያው ንስር ከሌሎች ወፎች ተለይቶ ከፍ ብሎ ይበራል። ይህ ማለት እናንተም ከሰዎቹ ተለይታችሁ ምክንያቱም ኖሮው ማይንድ ያሉ ሰዎች ተለይታችሁ ብቻችሁ መሄድ አለባችሁ። እነዚህ ሰዎች እናንተ ማታስቡት ነገር ወይ ደግሞ እናንተ ማትፈልጉት ነገር የማድረግ ችሎታ ብቻ ነው ያላቸው። ስለዚህ ለእናንተ ወደ ኋላ ለመጉሰስ ችሎታ ብቻ ስላላቸው ከነዚህ መራቅ አለባችሁ ማለት ነው። ኖሮው ማይንድ ላንተ ይጎዳሃል እንጂ አይጠቅምህም። ምክንያቱ ራቅ ያለ ሐሳብ ስለሌለው ራቅ ያለ እይታ ስለሌለው ዝም ብሎ እዛ የሚዋከው ነገር የሌለ ነገር እያመጣ ያንተ ወከባ እያበዛ ነው የሚሄደው። ስለዚህ እናንተ የተለየ ሰው መሆን ከፈለጋችሁ እንደዚህ አይነት ሰዎች ሁኑ፣ ብቻችሁ ሁኑ። ጸጥታ የተለበሰው ስራችሁ ግን አትኳሪ መሆን አለባችሁ ማለት ነው። ሁለተኛው የንስር ስብዕና፣ ንስር ራእይ አለው። ከሌሎች ወፎች ስነጣጠር እሱ ራእዩ በጣም ከፍተኛ ነው። ከ5 ኪሎ ሜትር ርቀት ያለው ነገር አናጣጥሮ የማየት ችሎታ አለው ከሌሎች ስነጣጠር ማለት ነው። እዛን ያለው የፈለገው ነገር ለመያዝ የሚያደርገው ትግል ደግሞ አትኩረት ምንም ለነጋ ወደዚህ አይልም። አይኑ ከዛ የሚያደርገው ወይ ደግሞ የሚፈልገው እንስሳ አይነቅልም። እስከሚይዘው እጁ ላይ እስከሚያደርሰው አትኩሮቱ ወደዛ፣ ቴንሽኑ ወደዛ፣ ፎከሱ ወደዛ አድርጎ ይጓዛል። በሚፈልገው አቅጣጫ እየሄደ ማለት ነው። ወደዛ አእምሮው ግን የተለያየ ሐሳብ ነው የሚያስበው። እዚህ ላይ እንዴት ወደዚህ ከርኩ እንደዚህ አድርጎ እንዳያመልጠኝ፣ እንደዚህ ካደረኩ ደግሞ እንደዚህ አድርጎ እንዳያመልጠኝ ብሎ አይኑ ግን ከዛ አይነቅልም እስከሚይዘው ማለት ነው። ስለዚህ በሚገርም ፍጥነት፣ በሚገርም ብቃት፣ በሚገርም ሁኔታ ደግሞ እጁ ላይ ያስገባዋል። ስለዚህ እናንተም ከዚህ የምትማሩት ምንድነው? አንዴ ራእይ ካወጣችሁ በኋላ ራእያችሁ ምንድነው ብላችሁ መጀመሪያ ማሰብ አለባችሁ። ከዛ ግን ከጀመራችሁ በኋላ መንገድ ላይ ደርሳችሁ ወደዚህ ብላችሁ ሐሳባችሁ እንዳትበትኑት አትኩረት መስጠት አለባችሁ ማለት ነው። የፈለጋችሁት ነገር እስከምታደርሱት ራእያችሁ ማየት አለባችሁ። እንደዚህ አይነት ራእይ ነው ያለኝ እዛ ዳርቻው እስከሚያደርስ ድረስ ደግሞ ወደዚህ ሐሳቤ መሰረቅ የለበትም ብላችሁ በጽናት መጓዝ አለባችሁ ማለት ነው። በጽናት እንዴት ነው የምትጓዙት? መንገድ ላይ ደርሳችሁ ከቻሌንጁ የተፈለገ ቻሌንጅ ያጋጥማችሁ ይችላል። ቻሌንጁ ለናንተ ትምህርት ነው የሚሆነው እንጂ ለናንተ ወደ ኋላ የሚያሻሻችሁ ነገር መሆን የለበትም። ከዛ ሐሳባችሁ ካልነቀላችሁ አትኩረታችሁ ወደዛ ከሆነ የሚመጣው ነገር አታቁም። ክሬቲቪቲ ይመጣል። መንገዱ ራሱ ነው የሚነግርህ። አእምሮ በጣም ፈጣን ነው። ምክንያቱ ቴንሽን ወይ ደግሞ የሆነ አትኩረት ወደዛ ስላደረከው የሆነ የሚመጣልህ ነገር አለ። ስለዚህ የዛ ያጋጠመ ቻሌንጅ ወይ ደግሞ ፈተና ትጋፈጠዋለህ፣ እስከ መጨረሻ ደግሞ ታደርሰዋለህ ማለት ነው። አለበለዚያ ሐሳብ መሃል ላይ ደርሰህ ወደዚህ ካደረክ ግን አንተ ምንድነው የምትሆነው? በቃ ሐሳብ ትሰረቃለህ፣ ሌላ ነገር ታያለህ፣ እንደገና ማይሆን ነገር እንደመጀመር ታደርጋለህ። ስለዚህ ያሰብከው ነገር ወደ ጎና አድርገህ ወደ ሌላ የማየት ችሎታ ይኖርሃል ማለት ነው። ስለዚህ ያሰብከው ነገር መስራት እድል አይኖርህም ማለት ነው። ስለዚህ ራእይህ እስከ መጨረሻ ማድረስ አለብህ። ከንስር ተማር ማለት ነው። ራእይ ፎከስ አድርጎ እንዴት አድርጎ የሚያድነው ነገር እንደያዘው አንተም እንደሱ ማለት ነው። ሶስተኛ ምንድነው? ንስር ፍራቻ የለውም። ንስር ፍራቻ የለውም ማለት አንድ ነገር ለማያዝ የፈለገው ነገር የፈለገ ኃይለኛ የፈለገ በጣም ጠንካራ ቢሆንም እሱም ተጋፍጦ እሱም ነገር እጁ ላይ ለማድረስ የሚያደርገው ትግል ፍራቻ አልቦ ሆኖ ነው የሚሄደው ማለት ነው። ይታገላል፣ እስከ መጨረሻ ያደርገዋል። መጨረሻ ላይ ግን እጁ ላይ ያደርሰዋል ማለት ነው። ምሳካላቸው ሰዎችም ፍራቻ ያላቸው የፈለገ
የሚሰሩት ነገር የፈለገ ጻልማት ወይ ደግሞ ጨላማ ሆኖ ብታያቸውም እንደዚህ ነገር እንደዚህ አይነት ፈተና አለው ብሎ ብታያቸውም እሱን ነገር በድፍረት ገላልጦ መንገዳቸው ይከፍታሉ። ያን ቻሌንጁ በደንብ መጥቶ ወይ ደግሞ አግልለው እነሱ ስራቸው ይሰራሉ እስከ መጨረሻ ያደርሳሉ ማለት ነው። በፍራቻ የተመሰረተ አሰራር ከሆነ ግን መሃል ላይ ደርሰ ራሱ ትመለሳለህ። አይ እንደዚህ ከሆነማ እንደዚህ የሆነኝ እኮ ነው ብለህ ራሱ ይመልሰሃል ማለት ነው። ድፍረት ይወስነዋል። አንድ ነገር ለመስራት ከፈለክ ድፍረት ይወስነዋል የሚለው ነገር በዚህ ነው ማለት ነው። ስለዚህ መታገል ነው ያለበት። ቻሌንጁ አንተ ቻሌንጅ መሆን አለበት። ለቻሌንጁ አንተ ነው ቻሌንጅ መሆን ያለበት እንጂ እሱ ቻሌንጅ ሆኖ ወደ ኋላ መመለስ የለበትም። ላንተ እንዲመልስ እድል አትፍቀድለት እያልኩ ነው ያለሁት አንተ። ስለዚህ ከንስር የምትማረው ይሄ ነው። በዚህ የተነሳ የፈለገ ችግር ቢያጋጥማችሁ ፊት ለፊታችሁ ማለት ነው እሱንን ወደ ኋላ እንዳያደርጋችሁ ተስፋ እንዳትቆርጡ ስራችሁ እስከ መጨረሻ ማድረስ አለባችሁ ነው የምትማሩት ከዚህ ማለት ነው። ስለዚህ ከዚህ የምትማሩት ነገር እንደዚህ አይነት ሲሆን ሌላኛው አራተኛው የንስር ስብዕና ምንድነው? ንስር ምንድነው? ማዕበል ይወዳል። ማዕበል ማለት ምን ማለት ነው? ኃይለኛ የሆነ ወጀብ ያለው ዝናብ ሲመጣ ኃይለኛ የሆነ ደመና የታፈነ በቃ በንፋስና በተለያዩ ነገር ወጀብ ሲመጣ ለሱ ደስታው ነው። ሌሎቹ ወፎች ወይ ደግሞ ሌሎች የተለያዩ ወፎች አሉ የሚበሩ እንደ ንስር ሆኖ ማለት ነው። እነሱ መደበቃቸው ሲፈልጉ ወይ ደግሞ የሚገቡበት ሲጠፋቸው የሆነ በቃ ከዋሻ ከጥላል የሆነ ቅጠል ወደዛ ተወሽጦ የሚገቡት እስከሚያጡት ወይ ደግሞ እስከሚያቃታቸው ሁሉ ሲጨነቁ እሱ ግን ደስታው እዛ ጋር ማዕበሉ ጋር እየተጋፈጠ ወደ ላይ ነው የሚሄደው። እንዲያውም ማዕበሉ ወደ ላይ እንዲከፍ እንዲብል ይጠቅመዋል፣ ይረዳዋል። ከዛ ከማዕበሉ ወደ ላይ ሄዶ ደግሞ ይንሳፈፋል ማለት ነው። እንዲያውም እዛ ከሄደ ደግሞ እሱ ማዕበሉ የሆነ ኃይል እንዳይጨርስ ተንሳፍፎ ዝም ብሎ ኃይል ሳይጨርስ እንዲሳፈፍ የሚያደርገዋል ማለት ነው። ስለዚህ ወጀው ለሱ ደስታ ነው የሚፈጥርለት፣ ፍራቻ አይደለም የሚፈጥርለት። ከፍራቻ ይልቅ ደስታ ይፈጥርለታል፣ ይታገላል። የሆነ ነገር ፈተና ሲመጣው እዛ መታገል ይወዳል ባይዘው ንስር። ስለዚህ እንደዚህ አይነት ስብዕና ነው ያለው። አንተስ ምን መሆን ያለበት? ምን አይነት ስብዕና ያለ ሰው መሆን አለበት? ከዛ ምን ትማረው? ምን አይነት ነገር ነው የምትማረው? የምሳካላቸው ሰዎች ቻሌንጅ ይወዳሉ። ምክንያቱ ቻሌንጁ ትምህርት ይሰጣቸዋል። እነሱ የሚያደርጉት ነገር ቻሌንጅ ሲያጋጥማቸው አንድ ቻሌንጅ ለመፍታት የሚያደርጉት ክሬቲቪቲ ወይ ደግሞ የሚያደርጉት ትግል ለነሱ የሆነ ኤክስፒሪየንስ ነው፣ የሆነ በቃ ትምህርት ይሰጣቸዋል፣ ጥንካሬ ያመጣላቸዋል። ስለዚህ ከንስር የምትማሩት የሆነ የሚያጋፍጥ ወይ ደግሞ ቻሌንጅ ሲመጣ እሱን ተጋፍጠ ደስታ እንደሚገኝና አንተ አሸናፊ ሆነ እንደምትወጣ የሚያደርግ ነገር እንዳለ ማወቅ አለብህ ማለት ነው። ስለዚህ የሆነ ፈተና ሲመጣ ለአንተ ኃይለኛ የሆነ ትምህርት ይሰጣል እንጂ አንተ ወደ ኋላ እንድትሸሽ ያደርጋል ማለት አይደለም። ስለዚህ ተጋፍጣችሁ እንደ ንስር መሆን አለባችሁ። እዚህ ላይ በደንብ ማየት ያለባችሁ ማለት ነው። ስለዚህ ንስር ኋላ ወደ ላይ ከፍሎ ከወጀው ወደ ላይ ከፍሎ ምንም ላቡ ወደዛ ሳያዋዛውዝ ራሱ ሲንሳፈፍ ታያላችሁ፣ ራሱ ስለሚጠቅመው ማለት ነው። ስለዚህ የሆነ ቻሌንጅ ለእናንተ በጣም ትምህርት ነው የሚሰጣችሁ ማለት ነው። ከዚህ የምትማሩት ትምህርት ይሰጣችኋል፣ ጥንካሬ ይሰጣችኋል። ስለዚህ የምታስቡት ነገር በቀላሉ እንዲሰሩ ደግሞ ያደርጋችኋል ከዚህ የምትማሩት ነገር ማለት ነው። አምስተኛው ንስር የሞተ ነገር ምንም አይበላም። የሞተ ነገር ምንም አይበላም። ራሱ የያዘው ራሱ በትግሉ ያመጣው ነገር ነው መብላት የሚፈልገው ብቻ አይደለም፣ በጭራስ የሚያደርገውም እሱ ነው የሚበላው ማለት ነው። ራሱ የገደለው ራሱ አድኖ ያመጣው ነገር ነው የሚያደርገው። እንዲያውም ራሱ ገድሎት አትርፎት ወደ ኋላ የተለውም ከዛ በኋላ ወደ ኋላ ብሎ አያየውም። ራሱ ያመጣው ራሱ የገደለው ራሱ አትርፎት ወደ ሌላ ከሄደ ወደዛ አይመለስም። አዲስ ነገር ማድረግ አለበት። ስለዚህ ይህ ነገር እናንተ ምንድነው የምትማሩት? እናንተ በሌሎች ሰዎች ጥገኛ መሆን የለባችሁም። እናንተ መጀመሪያ ሰራችሁት ይሄ ይበቃኛል ብላችሁ ደግሞ በዛ መጥገብ የለባችሁም። ምንድነው አዲስ ነገር ለታላቅ ነገር ማሰብ አለባችሁ። ታላቅ ነገር ማምጣት እናንተ መጣር አለባችሁ። አዲስ ነገር ሁሉም ነገር። ስለዚህ
የተግባር ሰው ከሆናችሁ ደግሞ ይሄ ነገር መምጣቱ በጣም ቀላል ይሆንላችኋል። ስለዚህ እንደዛ አይነት ሰዎች መሆን አለባችሁ እንደ ንስር ማለት ነው። አዲስ ነገር ለመፍጠር አዲስ ከዛ የመጀመሪያው የላቀ ነገር ለመፍጠር መጓጓት ያለባችሁ ማለት ነው። ጉጉት እንዲያድራችሁ ማድረግ አለባችሁ። መንፈሳችሁ ያድሳል። አዲስ ነገር ስትሰራ እኮ መንፈስ ያድሳል። ሁሉም ነገር ለማድረግም የሆነ ክሬቲቪቲ ለማድረግም አእምሮ እየሰፋ ይሄዳል ማለት ነው። በቃ እየጠንከረ ይሄዳል። የአእምሮ የብቃት የሰብነታችሁ ሁሉም ብቃታችሁ እየጠነከረ ነው የሚሄደው። ስለዚህ አዲስ ነገር ለማምጣት ወደ ኋላ አትበሉ። የመጀመሪያው ያለ ነገር በቃ የታችኞቹ ሰዎች መተው አለባችሁ ማለት ነው። ነረው ማይንድ ያለባቸው ወይ ደግሞ ወሬ የሚያድሩ ሰዎች አሉ። ለነሱ ተዋቸው እያልኳችሁ ነው ያለሁት። ስድስተኛው ለስልጠና ወይ ደግሞ ለትሬኒንግ ለመሰልጠን ዝግጁ ነው ንስር ባይዘው ወይ ስልጠና ለመውሰድ ወይ ደግሞ የሆነ ነገር ትምህርት ለመውሰድ የሆነ ዝግጅት ነው ያለው። ዝግጁ ነው ሁሌ ማለት ነው። ለምሳሌ ትንሽዋ ንስር እናቷ ወደ ገደሉ ዝም ብላ ሰደታለች። ከዛ በፊት በራ አታቅም ወይ ደግሞ እየበረረች ወይ ደግሞ እየነፈረች አታቅም። ግን ዝም ብላ ትለቃታለች። እሷ ደግሞ ኃላፊነት ወስዳ በቃ ዝግጁ ሆና ትሄዳለች ማለት ነው። ከዛ ትበራለች፣ ሁሉም ነገር ትዋጣዋለች። ስለዚህ ዝግጁ ነው ማለት ነው። እናንተም ከዚህ የምትማሩት ምንድነው? አዲስ ነገር ለማምጣት ሁሌ ዝግጁ መሆን አለባችሁ። አዲስ ነገር ምንድነው? ትምህርት ከሌሎች ሰዎች ተሞክሮ ወይ ደግሞ ኤክስፒሪያንስ መውሰድ ያለብኝ ልምድ መውሰድ አለብኝ። እኔ የሚያመጣው ነገር እኔ ምሰራው ነገር የሚያግዘኝ ነገር ምንድነው ብላችሁ ከዛ ትምህርት መውሰድ አለባችሁ። ከተለያየ አንግል ማለት ነው። ከተለያየ አንግል ስላችሁ ምንድነው? ሰዎች ዓለም ላይ ብዙ ነገር የሰሩ ሰዎች አሉ። ከነዛ ተሞክሮ መውሰድ አለባችሁ ወይ ደግሞ ኤክስፒሪያንስ መውሰድ አለባችሁ። ለትምህርት ዝግጁ መሆን አለባችሁ። ኦፕን ማይንድድ መሆን አለባችሁ። ስለዚህ ከንስር የምትማሩት ይህ ነው፣ ዝግጁ መሆን ማለት ነው። ስለዚህ ኮምፎርት ዞን ከምትለው ነገር ወጥተህ አዲስ ነገር ለመስራት ፈልግ። ኮምፎርት ዞን ማለትማ በትንሽዋ ተግበህ በቃ እቺ ትበቃኛለች ብለህ በዛ ለምደ ወደዛ መቅረት የለብህም። አዲስ ነገር ከፍ ያለ ነገር ለመስራት አንተ ዝግጁ ሆን። በትምህርት ኤክስፒሪያንስ በመውሰድ የተለያዩ ነገሮች በመውሰድ ማለት ነው። ሰባተኛው የንስር ስብዕና ምንድነው? ንስር ጠንካራ ነው። ንስሮች ጠንካራ ናቸው፣ ጽናትም አላቸው። ይህ ማለት ምን ማለት ነው? ንስር ከ30 እስከ 40 ዓመታቸው ከሆነ ያርጋሉ ወይ ደግሞ አረጎ ይሆናሉ ማለት ነው። ይህ ደግሞ መንፈራቸውና መንቆራቸው በጣም በቃ ይከዳቸዋል። እነሱ ማድረግ የማይችሉት ነገር ያደርጋቸዋል ማለት ነው። ይሄ ሁሉ ለመንፈር ወይ ደግሞ ለማንሳፈፍ ይጎዳቸዋል። ስለዚህ መብላትም አይችሉም፣ መያዝም አይችሉም፣ ሁሉ ነገር ማድረግ አይችሉም። አንድ ነገር ሁለት አማራጭ አላቸው እዚህ ላይ። ወይ ዝም ብለው መሞት ነው ወይ ደግሞ አዲስ ነገር ኃይለኛ የሆነ ቻሌንጅ ኃይለኛ የሆነ ስቃይ አሳልፈ እንዳዲስ መነሳት። ይህ ምርጫ ይቀርባቸዋል። ስለዚህ እነሱ ምን ይመርጣሉ? ከፍ ያለ ዋሻ ፈልገው ማንም ነገር ማይዞሮ ነገር ፈልገው እዛ ሄዶ ብዙ ነገር ለማድረግ ያስባሉ ማለት ነው። እዛ ላይ ግን ብዙ ነገር የሚደረግ ነገር አለ። ይህ የሚደረግ ነገር ምንድነው? በጣም ከባድ የሆነ ስቃይ ያለው ተግባር ያሳልፋሉ ማለት ነው። ላባቸው በአፋቸው በሁሉም ነገር በጫጭቶ ያወጣውታል። እንደገና ደግሞ መንቆራቸው ደግሞ ከአለቱ ጋር አዋክቦ ወይ ደግሞ አማትቶ የሆነ ደም እስከሚወጣ ደማማ እስከሚሆን ነገር ሁሉም ነገር ቻሌንጆ አሳልፈው የሆነ እንዳዲስ እንዲወጣላቸው ያደርጋሉ ማለት ነው። ይህ ማለት ምን ማለት ነው? እነሱ የሚያደርጉት ነገር ይሄ አዲሱ የሚመጣው ህይወታቸው ነው እየታየው ያለው። ስለዚህ ይህ ነገር ለማሳካት ከፈለጉ ደግሞ ምን ማድረግ አለባቸው? ይህ ስቃይ ማሳለፍ አለባቸው። እናንተስ ምን ማድረግ አለባቸው? ጫጭቁት ነገር እስከ እንዳዲስ የሚወጣ ደግሞ እዛ መኖር አለባቸው። እዛ የነጣጠቁት ቦታ ማለት ነው። እዛ ኮምፎርት ያለው ቦታ ነው የመረጡት። እስከሚወጣ እዛ ላይ ምን ያጋጥማቸዋል? ራብም አላቸው፣ እየተራቡ ነው። ምንም የሚበሉት ነገር ያለ ይሄ ቻሌንጅ ያለፉት ነው። በጣም ከባድ የሆነ ቻሌንጅ ማለት ነው። ስለዚህ እንዳዲስ ወጥቶ መንቆራቸው እንዳዲስ ወጥቶ አዲስ ሆኖ እንዳዲስ ደግሞ ላባቸው እንዳዲስ ወጥቶ እነሱ አንሳፎ በጥሩ ሁኔታ እንዲሄዱ የሚያደርግ ሁኔታ ተፈጥሮ
ያዩታል ከዛ በኋላ ብቁ ከሆነ በኋላ ደግሞ እንዳድስ ይበራሉ ከዛ በኋላ እስከ 30 አመት ይኖራሉ ማለት ነው እስከ 30 አመት ይያልኩአችሁ ነው ስለዚህ እናንተስ ከናንተ የሚጠበቀው ምንድነው ምን ጥናት ነው ወይ ደግሞ ምን አይነት ጽናት ነው መማር ያለባችሁ እዚህ ላይ በደንብ ያያችሁ የምታዩት ነገር እዚህ ላይ ማየት ያለባችሁ እኛን ለመጉዳት አንድ በጣም ከባድ የሆነ እኛ አጠገብ ወይ ደግሞ እኛ ጋር ተጠግቶ ካለ እሱ ለማስወገድ ወደ ኋላ ማለት የለብንም እንደዚህ ነው ይሉኝታ ነው ወደዚህ ሰው ሌላ ሰው ቢሆንም እሱ ማያስፈልገን ለኛ ቫልዩ አድ የማያደርግ ከሆነ ማስወገድ አለብን ማለት ነው እሱን ማስወገድ ሁለቴ ማሰብ የለብንም ምክንያቱ ወደ ኋላ ነው የሚያሸሸን ሁሌ ወደ ኋላ እንድንቀር ነው የሚያደርገን እኛ የፈለግነው ለመስራት አንችልም ማለት ነው ምክንያቱ እሱን የሆነ ነገር አለ በጣም ክፋት ነገር ያለው ነገር ማለት ነው ስለዚህ እሱን ማስወገድ አለብን ለማስወገድ ላንተ ማይጠቅም ነገር ለማስወገድ ሁለቴ አታስብ በቃ አትወላውን ስለዚህ አድርገው ይያልኩ ነው አድርገው ማለትም አንተ በድፍረት ግባውና ችግር የለውም ከዛ በኋላ ሌላ ሰው ቢሆንም ላንተ በተሰብ ወይም የሆነ ነገር ካንተ የሚጠብቅ ቢሆንም ኋላ ተጠቅመዋለህ እኮ አንተ የፈለከው ደረጃ ስትደርስ ተጠቅመዋለህ ምንም አትጎደውም እዛ ላይ እሱ ጋር ተጠግተ ወይ ደግሞ የሱ እንደዚህ ይሆናል ገለብለ እዛ ከተቀመጥክ ግን ለሱ ማጠቅመውም ለራስ ማጠቅም ለማንም አጠቅም ስለዚህ አንተ የህልና እስረኛ የሁሉም ነገር እስረኛ ሆነ ተቀራለህ ማለት ነው ስለዚህ ከንስር የምትማረው እዚህ ላይ ሁሉም ነገር ስቃይ ማሳለፍ አለብኝ በጽናት ማለፍ አለብኝ ወይ ደግሞ መሳገር አለብኝ ብለ ተነስተህ ወደ ፈለከው ደረጃ ለመድረስ ሁሉም ነገር ስቃይ ማሳለፍ አለብህ ማለት ነው ስቃይ ማለት ማይሆን መስሎ የታየህ ነገር ሁሉ ለማስወገድ አንተ ሁለቴ አታስብ ሁለቴ ማሰብ ያለበት አንድ ነገር ለማድረግ የፈለከው ነገር በምን ሁኔታ አደርገዋለሁ ብለ ስታስብ ብቻ መሆን አለበት እሱን ነገር ሁለቴ ታስባለህ ሶስቴ ታስባለህ ከዛ በኋላ ግን ፕላን አውጥተህ ወደ ተግባር ገብተህ እስከ መጨረሻው ማድረግ ነው እሱንም ዝም ብለ እየተታተነክ ዛሬ አንድ ነገር ሌላ ደግሞ ሌላ ነገር እያሰብክ ሐሳብክ መበተን የለብህም ይያልኩ ነው ስለዚህ አንተ ጠንካራ ሆኖ ከነዚህ 7 የንስር ነገሮች ወይ ደግሞ የንስር ሜንታሊቲ ምን ተመራችሁ ምን አይነት ሁኔታ ወሰዳችሁ ከዚህ እናንተስ እንደዛ አይነት ሰዎች ናችሁ ወይስ በቃ ነሮ ማይንድ ሆናችሁ ዝም ብለ የለፈለፋችሁ ማይባልም ይያላችሁ በቃ የሆነ ምክንያት የለሰው እየሰጣችሁ ነው የምትቀመጡ ሰዎች ናችሁ እስኪ ጠይቁት ስለዚህ አንተ የተለየ ስራ ስለዚህ ላንተ ለሚያስተምሩ ባሁኑ ሰዓት ብዙ ስለላሉ ዓለም ላይ ከሱ ተመረህ ጥሩ ነገር ስራ አንተ መጨረሻ ትደርሳለህ አንተ ይሳካልሃል ስለዚህ አንተ ነህ ሌላ ሰው አይደለም ስለዚህ ላንተ ሹፈሯ አንተ ስለሆንክ የፈለከው ቦታ ለማድረስ አንተ ነው ኃላፊነት መውሰድ ያለበት Thank you very much.